በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም የቅድስት ሥላሴ ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ለእናታችን ለእናቱ ለወላዲተ አምላክ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ይድረስልን። እንኳን ለኃያሉና ለገናናው ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። እግዚአብሔር ቢወድ ቢፈቅድልን የቅዱስ መርቆሬዎስን መልኩን አነብላችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ለምእመናን እንድታደርሱልን በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። መልክአ ቅዱስ መርቆሬዎስ በአማርኛ። ሰላም ለዝክረ ስምከ ቅዱስ መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉርህ ሰላም እላለሁ። ድንቅ ነገርና ተአምርን የምታደርግ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን እኛም እዚህ የተሰበሰብነው ልጆችህን ወደ ይቅርታና ወደ እውነት መንገድ ምራን። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሎስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት መርቆሬዎስ ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስህ ውሰደን። ሰላም ለቀራነብቲከ ቅዱስ መርቆሬዎስ ሆይ የዓይኖችህ መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህም ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በመንገድ ላይ እንደ አዳንከው እኔንም በረድኤትህ እኛንም በረድኤትህ አድነን፣ ጤንነትንም ስጠን። ሰላም ለመላቲሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ቅዱስ መርቆሬዎስ ሆይ ስንፍናን የበዛበትን ዓለም በመተው የወንጌል ቃል ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የከሃዲው ዳኪዎስን የስንፍናን የጣዖቱን ጥፋት አስቀድሞ የተናገረ አፍህና ከንፈሮችህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ የሚያጉረመርመው አንደበትህ ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋሃቸው ሰማዕት ቅዱስ መርቆሬዎስ ሆይ መታሰቢያን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት መርቆሬዎስ ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና
ሥጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮህ ሰላም እላለሁ። በሰይፍ ለተቀላው አንገትህ ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ቅዱስ መርቆሬዎስ ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነ ታድነን፣ ዳግመኛም ነፃ አውጣን። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ ስቃይ ቀንበረንና በሊቶስጥራ የተሰቀለ የክርስቶስን መስቀል ለመሸከም ወደ ታች ለዘነበለው ትከሻ ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ቅዱስ መርቆሬዎስ ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፋጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባህ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት መርቆሬዎስ ሆይ በሞት ጫካ ወድቀን እንዳንቀር ስንፍና ጠላቴንን ለመግደል ሰይፍህን ስጠን። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነው እቅፍህ ሰላም እላለሁ። በፍጹም ፍቃደኝነት ለታሰሩ እጆችህም ሰላም እላለሁ። በስቃይ ደም ለተጠመቀህ እውነተኛ ሰማዕት አባቴ ቅዱስ መርቆሬዎስ ሆይ ከእርሱ በፊት ፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ቅዱስ መርቆሬዎስ ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሪዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዜ ጥበብን የተሞላ ሰማዕት ቅዱስ መርቆሬዎስ ሆይ ነፍስህን አባቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስላት። ሰላም ለአጻብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶችህ ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ቅዱስ መርቆሬዎስ ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን አግባልኝ። ሰላም ለገባዋቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖችህ ሰላም እላለሁ። የምስጋናን የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ ፍቃድ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ለአሰበ ልብህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ባሲሊዮስ በጸለየ ጊዜ ስዕል የኃይሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ እንዲሁም የማዳን ኃይል ተንኮለኛ የሆነ ጠላታችንን ይደምስስልን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት
ላላቃጠለው አንጀትህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርህን በመያዝ ጠላታችንን ለመውጋት ይሩጥ ይሽቀዳደም። ሰላም ለነዋየ ውስጥከ ቅዱስ መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካልህ ሰላም እንልሃለን። የአባላትህ ሁሉ ማዕከል ሆና ለምትኖር እምብርትህም ሰላም እላለሁ። ቅዱስ መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፍረዷ አስቀድሞ ና ረዳቷም መታመኛዋም አንተ ነህ። ሰላም ለሐቆከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኘው ወገብህ ሰላም እላለሁ። ከእኩይ መዓዛ የበለጠ መዓዛ ያለህ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያዳክመኝ እያልኩ በጮኽኩ ጊዜ ቃሌን ስማኝ። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ በአደባባይ ለቆሙ ጉልበቶችህ ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነቴ አቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየህና የሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጌ አካሄድሽንም በጥበብ ከጥፋት መንገድ አርቂው በላት። ሰላም ለአጻበ እግርከ ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እልሃለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ በፍቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤታችን ሰዎች እዘዝልን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክህ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ በአንተ ጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብርህ ሰላም እላለሁ። ቅዱስ መርቆሬዎስ ሆይ በየዘመኑ እንደ አንተ የተጋደለ የለም። ደም ግባቱ ያማረ ከሰማዕቱ ቅዱስ ጊዮርጊስ በቀር አንተን የሚመስልህ ማንም የለም።
ተአምሪከ ቅዱስ መርቆሬዎስ ሆይ አንደኛው ተአምርህ መምህር ባሲሊዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። ካል ተአምሪከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንኸው። እንደዚሁ ደካማውን እኔንም እኛንም እዚህ የተሰበሰብነው ረድኤትህ ይሸከመን። ሳልስ ተአምሪከ ቅዱስ መርቆሬዎስ ሆይ የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ተአምር ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ሰላም ለከ ቅዱስ መርቆሬዎስ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር ቅዱስ መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር ቅዱስ መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብህ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ቅዱስ መርቆሬዎስ ሆይ ሥጋህን እንደ ጉም አበነኑት፣ ተጋድሎህንም በድል ፈጸምክ። እፄዋአከ ቅዱስ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ የሰማዕትነትህን ስቃይ ሁሉ ለፈጣሪ አሳስበው። ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ቅዱስ መርቆሬዎስ ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ አልመለስም በማለት ቅዱስ ወንጌል ለመስበክ ወደፊት ገሰገሰ። ተዘኪረከ አምላኬ ክርስቶስ ሆይ የኔን የሰነፉን እዚህ የተሰበሰብነውን ፍቅር አስበህ ወገኖችህን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠን። ጎልማሳና ደግ ልጅ ከሆነ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዛት። የቅዱስ መርቆሬዎስ አምላክ ሆይ እኔን ደካማውን እዚህ የተሰበሰብነው ባሮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። የቅዱስ መርቆሬዎስ ሁለተኛ መልክ። የሮም ሰማዕታት ሁሉ ሰላም 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 እላችኋለሁ። ስሙ መርቆሬዎስ የተባለ ብፁዕ መስተጋድል አጥንቱ ተሰበረ፣ ደሙ ፈሰሰ። አባትና እናቱም ተጋድሏቸውን ፈጸሙ። ሰላም ለዝክረ ስምከ ለራስህ ጠጉርህና መብቀያው ለሆነ ራስህና የባለሟልነትን ክቡር ለሆነ ለስምህ መታሰቢያ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የመልክህን ምስጋና በምሳሌ እናገር ዘንድ በኃይሉና በስልጣኑ ትእዛዝ ሕሊናዬን ያስጨነቀኝ ዘንድ የረድኤት መንፈስ ከላይ ከሰማይ ይምጣ። ሰላም ለገጽከ በማየት ጊዜ በምክር ለተስማሙ ዓይኖችህ እና በአንድነት ለቅንድቦችህና በፊትህ ሰላምታ ይገባል። ሕማምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ጥበብና ዕውቀትን ፈጽመ ስጠን። በልቦና ራስ ዘውትር ማደሪያውን አድርግ። ሰላም ለአዛኒከ
ለከንፈሮችህና ለአፍንጮችህም በአንድነት በጉንጭህና በጆሮ በእጅጉ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ጣዖትን የሚያመልኩ ተለይተህ የእውነትንና የክብርና ዋጋ ትቀበል ዘንድ ለጥቂት ሳትጠራጠር የክርስቶስ ፍቅርን መረጥክ። ሰላም ለአፉከ የሃይማኖትን ቃል ለተናገረ አንደበትህ ነጭ ለሆኑ ጥርሶችህና ለአፍህ ሰላምታ ይገባል። ሰነፎች ሰዎችን የምትገዛ መርቆሬዎስ ሰማዕት ሆይ የጽድቅ ጠላት ሰይጣን እኔን አሳምሞኛልና በጸሎትህ መድኃኒት ፈጽመህ አድነኝ። ሰላም ለእስትንፋስከ ከምስጋና ወርቅ እጅ መንሻ ጋር በደስታ ለአንገትህ ለጉሮሮህና ለእስትንፋስህ ሰላምታ ይገባል። እጅግ የተጋደልክ መርቆሬዎስ ሰማዕት ሆይ ድካሟ ከበዛ ከዚች ዓለም አገዛዝ ሁሉ ነፃ አውጣኝ። ሰላም ለመታከፍቲከ በአንድነት ለደረትህና ለጀርባ የእውነት ምስክርነት ቀንበርን ለተሸከሙ ትከሻዎችህም ሰላምታ ይገባል። ሕመምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ድካም በእኔ ላይ የታታ የኃጢአትንም ገመድ በእኔ ላይ ቁረጥ፣ በእኛ ላይ ቁረጥ፣ ማሰሪያዋንም ፍታን። ሰላም ለሕፅንከ በመጠራት ለአለ ለክርንህ እና ለመከንጃ ለሁለቱ እጆችህና አቅፍህ ሰላምታ ይገባል። በኋላ ባለማለት የእውነትን ቃልን የምትፈጽም ሰማዕቱ ቅዱስ መርቆሬዎስ ሆይ ማዳንህና ጠቃሚ ረድኤትህን ታሳምር ዘንድ ከክፉ የኃጢአት ሞት መነሳትን ስጠኝ። ሰላም ለእመትከ ያለማጓደል ለጥፍሮችህና ለጣቶችህ አንድ ለሆኑ ለማህል እጆችህና ለክንድህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የስጦታ መጀመሪያ የክርስቶስን መንግሥት ታስተምር ዘንድ የአዲስ ወንጌል ሕግ ነውና ሥጋን የሚገድሉ በዓለም አላሳፈርክም። ሰላም ለገቦከ ሃይማኖትንና ምግባርን ለወለደ ልብህና የእውነት ማደሪያ ለሆነ ሆድህና በጎንህ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ከተመረጡ ልጆች ጋር እሳተፍ ዘንድ ከጥልቅ የጥፋት ጉድጓድ ወደ ረዘመ የሰማይ ክብር ቦታ አውጥተህ አሳርገኝ። ሰላም ለኩልያቲከ ለሆድ ዕቃ ለአንጀት ለሚታገስ ሕሊናህና ለኩላሊትህ ሰላምታ ይገባል። የተመሰገነ ነገርን የወረስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ክርስቶስ አዲስ ማድጋና አዲስ ወይን ራስ በራሳቸው ይጠባበቃሉ አለ። ሰላም ለህንብርትከ በጉልበቶችህና ለጭኖችህ ለተባረከ ወገብህና ለእምብርትህ ሰላምታ ይገባል። በምሽት መከራን የፈጸምክ ሰማዕቱ ቅዱስ መርቆሬዎስ ሆይ የአምላክ ክርስቶስ የመከራውን ሕመም ትሳተፍ ዘንድ እንደ ሐዋርያ ጳውሎስ ቃል መጮህ አግባብ ነውን? ሰላም ለአጋሪከ ከጥፍሮችህና ከጣቶች ጋር ለመረገጫ በአንድነት ለተረከዞችህና ለእጆችህ ሰላምታ ይገባል። የሰላምና የፍቅር ምስክር መርቆሬዎስ ሆይ ኃጢአቴ ባሕር ሆኖ እኔን እንዳያሰጥመኝ በረድኤትና በቃል ኪዳን መርከብ ሁላችንንም አውጣን። ሰላም ለቆምከ በፍርድ እሳት ለተፈተኑ ለመልክህና ልኩ የሰሌን ልምላሜ ለሆነ ቁመትህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ወዳጆችህን የናቁና ለወዳጅ መራራት የሌላቸው እርሱ እንደተናገረ ከመንግሥቱ እንደተሰደዱ እኔም እንዳልሰደድ በአምላክህ ቀኝ ለመኖር አብቃን። ሰላም ለጸአተ ነፍስከ የትንሣኤን ተስፋ የምትጠብቅ ለመገነዝህ እና ለሥጋ በድን በመንፈሳዊት መጠራት ለነፍስህም መውጣት ሰላምታ ይገባል። የኀጢአተኞችን ፍርድ አሸናፊ የሆንክ ሰማዕቱ ቅዱስ መርቆሬዎስ ሆይ
በዚች ነባቢት ቅድስት ጉባኤ ፊት ለሁለት ሱባኤ ያህል ይህን ልመናዬን ተቀበልልኝ። ሰላም ለመቃብሪከ ጥበብን በማስተማር ሀገርህና የሾመት ምድር በሮም ለሆነ መቃብር ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ከሶርያ ገዥ ከቅዱስ ጊዮርጊስ ጋር መጥተ ስራቸው ጭቅጭቅ የሆኑ ጠላቶቼን በትናቸው፣ ዳግመኛም ስራቸውን በእሳት አቃጥላቸው። ሰላም ለህሊናከ እንደ ሽቱ የሚጣፍጥና ቂምን ለማያውቅ ህሊና ሰላምታ ይገባል። ስለ ኢየሱስ ክርስቶስ እንደ ጉም በትነህ የሮም ቅዱስ መርቆሬዎስ ሆይ ሰማዕት መግደልን ፈጻሚ ሆንክ። እፄዋከ በተወክሎ በማመን ስምህን እጠራለሁ፣ በምህላም እለምንሃለሁ። የልቤን ዓይኖች ከፍ ከፍ በማድረግ ከቂም የተለየ የዋህ መርቆሬዎስ ሆይ በእኔ ላይ በዚህ በተሰበሰብነው ላይ ምሕረትና ይቅርታህን ይገለጥ ዘንድ የምስክርነትን መከራ ሁሉ ለአምላክህ አሳስበው። ሰላም ለከ በጥቁር ፈረስ ላይ የምትጫን የሮም ሰማዕት ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የመርገም ልጆች በበትርህ በበታች እሳትን ባነደዱ ጊዜ ከተገረፈ ሰውነት የፈሰሰው ደም እንደ ብዙ ዝናም እሳቱን አጠፋው። ለቅዳሴ ቤትከ ምስክር ከምትባል ሀገር የተገኘ ክቡር ቅዱስ መርቆሬዎስ ሆይ ለቅዳሴ ቤት ሰላምታ ይገባል። ከሕዝቡ ተለይቶ በኋላ የቀረውን ሰው ወደ መቅደስ ውረድ ብለ እንደ ወሰድከው በፈረስህ ከምድር ወደ ሰማይ ሀገር ውሰደኝ። ተዘኪረከ ክርስቶስ ጌታችን ኢየሱስ ክርስቶስ ሆይ የኔን ናዝ የተሰበሰብነው የሰነፉን ፍቅር አስበህ አስቀድመ ወገኖችን እንደወደድክ ሁሉ እንደዚሁ የተባረከህ ልጅ መርቆሬዎስ ሆይ ነፍሴን በእጅህ ይዘ ለማዳን ለሚመጣው ትውልድ የስም ባለሟልነትም ስጠን። ሰላም ለከ አካልህ በመከራ የታመመና ሥጋ የተከፈለ ቅዱስ መርቆሬዎስ ሆይ ሰላም ለአንተ ይሁን። ስምህ የጣፈጠ ቅዱስ መርቆሬዎስ ሆይ አንገትም የሚያስፈራ ሰይፍ ተቆረጠ። ሰላም ለከ ኖሃ ከወለድክ በኋላ ከብዙ መከራና ከጽኑ ስቃይ የተነሳ ከጥፋት ውሃ ያላመለጥክ ሴም መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ በገመድና በአለንጋ ካስሌጥ በኋላ ብዙ መከራን ለመቀበል ከስልጣን ባሕር የተዘጋጀ ከሶዶምና ከጎሞራ የወጣ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ ዓይኖችህ እያዩ አክሊልን የተቀናጀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የድንገት ወታደሮች አንገትህን እንዴት ቆረጡ? ሰላም ለከ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ቅዱስ ባሲሊዮስ ስዕልህን በለመነው ጊዜ ስዕልህ እንደ ሰው በግልጥ ኃይሉን ያሳይ ዘንድ ከሃዲ ኡልያኖስን ገደለው። ሰላም ለከ የብዙዎች አለቃ መርቆሬዎስ ሰማዕት ሆይ በሰማዕትነት መከራ አካልህ የተገፋና ሥጋ የተጨነቀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። መከራህም በቁጥር በላይ የበዛ ነው። ሰላም ለከ ልዩ ከሆነ ከተለየ ረድኤት የተነሳ አንተን ደጅ ጠናለሁ። ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። አምላክ ወዳጅ ቅዱስ መርቆሬዎስ ሆይ በጠዋትና በማታ ከጠብና ከክርክር ከበዛ ጭቅጭቅ ሁል ጊዜ ሰውረን። ቶር ሎቶር አላቶር 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 7 ጊዜ በል። አቤቱ የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን እኛ ሁላችን የዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድነን፣ ጠብቀን፣ ይቅር በለን፣
ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልተህ አንተ ተቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን አስተሰርይን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸም ለሉል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር እና ላይክ እያደረጋችሁ የቅዱስ መርቆሬዎስ ወዳጅ እንድትሆኑ ሁላችሁንም አሳስባለሁ። አገልግሎት የጋራ ስለሆነ ሼር አድርጉት፣ ሼርም ላይክም አድርጉት። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምነን ስለ አመፀኛው ኦልያኖስ እንነግራችኋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኦልያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸው ነበረ። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበረ። ንጉሥም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባሲሊዮስ የሁለተኛው ስም ጎርጎሪዎስ ነበረ። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኦልያኖስንም ኑና ለጣዖት ሰገዱ አላቸው። ኤጲስቆጶሳቱም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጣ። ወደ እስር ቤትም ደግሞ ያገቧቸው ዘንድ አዘዘ። ወስደውም ደግሞ አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸውም። ንጉሡም ደግሞ ባሲሊዮስን አንተ የፍየል ጢም ያለ ያን የጠራቢ የዮሴፍ ልጅ አምላክህን ወዴት ጣልከው አለው። ባሲሊዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውሁት አለው። ንጉሡም ደግሞ ለነፍስህ እወቅ፣ እኔን ከአንተ ጋር ስላደግኩ ትንሽ እታገሳለሁ አለው። ዳግመኛም ንጉሥ ባሲሊዮስን ከሰልፍ እስክመለስ ድረስ ራስህ ከልብህ ጋር ተማከር፣ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ ቆርጣለሁ አለው። ቅዱስ ባሲሊዮስም ንጉሡን ሂደህ ተዋጋና በሰላም ከተመለስክ ጌታዬ ኢየሱስ ክርስቶስ ከመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም ደግሞ እንዲያገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋር ሊዋጋም ሄደ። ቅዱስ ባሲሊዮስና ቅዱስ ጎርጎሪዎስም በእስር ቤቱ ውስጥ በጾምና በጸሎት ተጠምደው ነበረ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባሲሊዮስና ቅዱስ ጎርጎሪዎስም በውስጧ ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አዩና ቅዱስ መርቆሬዎስ ሆይ ኦልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉት። ኤጲስቆጶሳቱም ይህንን ብለው ሄዱና በዚያ ሌሊት ተኙ። ቅዱስ መርቆሬዎስም ለቅዱስ ባሲሊዮስ በሕልም ታየው፣ እንዲህ ሲል ወንጀለኛው ኦልያኖስን ገደልኩት። ቅዱስ ባሲሊዮስም ቅዱስ ጎርጎሪዎስን አነቃውና በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደው በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባሲሊዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኦልያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ።
እግዚአብሔርንም አመሰገኑ። ወደ ጦር ሲሄድም ደግሞ ቅዱስ መርቆሬዎስን ወንጀለኛው ኡልያኖስን ገደለው። ያገዳደሉም ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋው ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟትም ደግሞ ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሬዎስን አነገሱ። እርሱም ደግሞ የክርስቲያንን ሃይማኖት ገለጠ። በሮሜ ሀገር ደግሞ በቅዱስ መርቆሬዎስ ስም ታላቅ ቤተ ክርስቲያንን ሠራ። በዚህ ቤተ ክርስቲያን ውስጥ ብዙ ተአምራትንና ድንቅ ሥራን ደግሞ አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህም የቅዱስ መርቆሬዎስም ክብሩና ገናንነቱን እናስብ ዘንድ ለረከሱ አማልክት ወይ ጣዖታት በሚሰግደው በወንጀለኛው ንጉሥ በዳኪዎስ ዘመን እንዲህ ሆነ። አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ከንጉሥ መማክርቶች አንዱ ነበረ። ለዚያ ሰውም ማንኛውንም ጥበብ እና የጦር ስልት የተማረ አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህም ልጅ ፈረስ ግልቢያን፣ ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰብን በጣም ቅን ነበረ። ቢስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፒሎፓዴር ላይም ዘወትር ቅዱሳት መጻሕፍትን የሚያነብ ሆነ። የእግዚአብሔርን ስም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘው ነበረ። የዚህ ልጅም መልኩ የሚያምር ፊቱም እንደ ፀሐይ የሚያበራ ስጋውም የነጻ ሰውነቱም ደስተኛ ነበረ። ጾምና ጸሎት ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበረ። የእግዚአብሔር እንግዳ ይወድ ነበረ። ለድሆችና ለችግረኞችም የሚራራ ነበረ። አባቱ እና እናቱ ግን ሴትን ያገባ ዘንድ ሁል ጊዜ ይለምኑት ነበረ። እርሱ ግን ሴት ማግባትን እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላ ንጉሱ ጠርቶ በአባቱ መንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሱም እጅግ ይወደው ነበረ። እንግዲህ ባለ ግብርም ሳለ ዕድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፍም በእጁ ነበረ። እንዲህም አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና እንጂ አትፍራ፣ ጠላትህም ድል ንሳ አለና ሰይፉንም ሰጠው። ከጥቂት ቀን በኋላ በርበረ የሚባል ጠላቶች መጥተው ወደ ንጉሥ ዳኪዎስ ሀገር ደረሱ። ብዙዎቹንም ማረኩ። ዳኪዎስም ሰራዊቱን ሰበሰበ፣ ሊገናኛቸውም ወጣ። ቅዱስ መርቆሬዎስ በመካከላቸው ቆመ። ሰይፉንም እንደያዘ የበርበረ ሰራዊት ወደ አሉበት ገባ። ንጉሳቸውንም ከታላላቆቻቸው ጋር ገደለው። ከሰራዊቶቻቸውም ብዙዎቹንም ገደለ፣ ብዙዎቹን አባረረ። ዳኪዎስ ግን ቅዱስ መርቆሬዎስ የበርበር ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትን፣ ወርቅና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችን ብዙዎች ንብረቶችን ሰጠው። ከባለሟሎችና በታላላቆች መኳንንት መሳፍንት በላይ አድርጎም ሾመው። በመንግስቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሱም የሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱንና የመንግስቱን ታላላቆች ሁሉ ንጉስ ጠራ። እንዲህም አለው፣ ወደ አማልክቶችና ሂደን ልንሰዋላቸው ዕጣንን ልናሳርግላቸው ይገባልና እነርሱም በጠላቶቻችን ላይ ድልን ሰጥተውናልና ጠላቶቻችን በእርሱ ላይ ደግሞ ገድለናቸዋል፣ ድልም እናደርጋለን፣ አባረናቸዋል። ይህንንም ብሎ ንጉሱ ለመንግስቱ ታላላቅ ጋራ ተነስቶ ወደ አማልክቶች ሄደ። ቅዱስ መርቆሬዎስ ግን ወደ እነርሱ እንዳይሄድ ወደ ኋላ ይቆም ነበረ። እንዳይራመድም ፈረሱን ይገታ ነበረ። እነርሱም በሄዱም ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ንጉስም ሰራዊቱም አንዱ ወደ ንጉስ መጣና፣ ንጉስ 1000 ዓመት ንገስ። ይህ መኳንንት መሳፍንትም ላይ አክብረ የሾምከው ብዙ ሀብትንና ንብረትን የሰጠው መርቆሬዎስ ግን ላንተ መታዘዝን እምቢ አለው። ቃሉንም አልሰማም፣ ለአማልክቶችም አልሰገደም አሉት። ንጉሱም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማህም። ከእርሱ ጋራም ጠብ እንዳለ ንገረንና እንወቅ። ነገር የታመነ ከሆነ ግን በእኛና ታላቅ ሀብትንና በሰጡን አማልክቶች ላይ ቀንተሃልና፣ ነገር ሐሰት ከሆነ በአንተ ላይ ታላቅ ቅጣትን እናዛለን አለውና
ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስ እኔ ደክም ያለሁና ወደ አንተ መምጣትን አልችልም አለ። ንጉሥም መልእክተኞቹን በጦር ድካምና ትንሽ ያርፍ ዘንድ ተዉት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዎስም መርቆሬዎስ ሆይ ስለዚህ ብዙ ገንዘብ የሰጠህንህን ስለ እርሱ ከፍ ያደረገንልህን ስለ እርሱ ያከበርንህን ከፍ ያደረግን እውነቱን ክደኸዋልን? አማልክቶቻችን ኃይልና ብርታቱን እንደሰጡህና በጦርነት ውስጥም ጠላቶችን እንደገደልክ እንዳባረርካቸው አታውቅንም? ለአንተስ የሚገባ ለአማልክቶች ልትሰዋ መስዋዕትን ዕጣንንም ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተም የምትወደኝ የኃጢአት ፍቅር ነው። አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ ራሱን ማዳንም አይችልም። ረዳህ ትላለህ እንጂ እርሱ አልረዳኝም፣ እኔም አላውቀውም፣ አልሰግድለትም። መልአኩን ልኮ ያዳነኝን የረዳኝንም የማምንበትን የምሰግድለት በእርሱ አምኜ ስለ ስሙ የሚሞትለት ምስጋና ይገባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህንን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሱ ፊትም ወረወረና ይኸውልህ የሰጠኸኝ ገንዘብን ውሰድ አለው። በዚያን ጊዜ ንጉሱ ተቆጥቶ አስሮም በተፈተለ ደሞ መግረፊያ ሊገርፈው ወደደ። እንደ ክረምትም ውሃ ደሙ በምድር ላይ ደግሞ እስኪጎርፍ ድረስ ገረፈው፣ ወደ እስር ቤትም አስገቡት። በራት ጊዜም ንጉሥ ለቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶችም ሰዋ፣ ስጋህንም በከንቱ አትጉዳ። እኔም እወድሃለሁ፣ ቅጣትህንም አልፈልግም ብሎ ላከላቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውም ቢሆን ምንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሡ መርቆሬዎስ ሆይ ስራዬ እንዳለህ አወቅኩ፣ ስራዬ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም ለእኔስ ስራዬ የለኝም፣ ያዳነኝም ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተወና ነገሬን ስማ፣ ለአማልክቶችም ሰዋ፣ እኔ መንግስቴን እኩሌታ ልስጥህ፣ ልጄንም ላጋባህ፣ በታላቁ አምላክ በአጵሎን ማልኩ፣ በመንግስቴ ውስጥም ከእኔ ጋር ትሆናለህ፣ ስጋህንም በቅጣት አታጥፋለው። ቅዱስ መርቆሬዎስም የፈለግከውን አድርግ እንጂ እኔስ አምላኬ ኢየሱስ ክርስቶስ አልተውም አለው። በዚያን ጊዜ ንጉሡ የራሱን ቆዳ ገፈው በላዩ እሳቱን እንዲያነዱበት አዘዘም። በራሱ ላይ የእሳት ፍህም ደግሞ ጨመሩበት። የመላእክት አለቃ ቅዱስ ሚካኤል በሰማይ ወደ ቅዱስ መርቆሬዎስ ወረደና የእሳቱን ፍህም አጠፋው፣ ምንም አልነካውም። ወንጀለኛው ንጉሥም የብረት አለንጋ እንዲያመጡና ቅዱስ መርቆሬዎስም በዚያ ላይ ደግሞ እንዲያስተኙት በታቹም ደግሞ እሳቱን እንዲያነዱ አዘዘ። እንዲሁም ደግሞ አደረጉበት። ቅዱስ መርቆሬዎስ ሁሉን ታገሰ፣ ያልቻለውም ቅጣትም የለም። በዚያን በኋላ ንጉሡ እጁን እግሩን እንዲያስሩ ታዘዘ። በፈረስ ጅራትም አስረው በሀገሩ ጥጋጠግ እንዲጎትቱ የእስር ቤትንም እንዲያገቡ ታዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበረ። የንጉሡ ታላላቅ ሰራዊቱ መሳፍንቱም ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል ስናይ ወዮልን፣ አሁንም ደግሞ የምንነግረ ስማ፣ ለሰውነት ምራራ፣ በዚህ ቅጣትም ስጋህን አትጉዳ አሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮሁ፣ እንዲህም አሉት፣ ዳግመኛ መርቆሬዎስ በፊታችን ትቀጣው ዘንድ አንተውህም፣ ነገራችንም ባትሰማ ግን ደግሞ ብቻህን ትተንህ ወደ ወደድንህ እንሄዳለን አሉት። በዚህ በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት ውስጥ በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበር እሳት ነበረ። ቅዱስ መርቆሬዎስ እንዲህ አለው፣ እኔ የመረጥኩ በወንጀለኞች ነገስታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህንም በሕይወት መጽሐፍ ጽፌልሃለሁ። ድንቅ የሆኑ 3 አክሊላትንም አዘጋጅቼልሃለሁ። አንዱን ስለ ንጽህና፣ አንዱን በስሜ ስላመንክ፣ አንዱን ስለ ስሜ ደምህን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስምህ ቤተ ክርስቲያን የሰራውን እኔ መንግሥተ ሰማያትን ከአብርሃምና ከይስሐቅ ጋር የማያረጅና የማይጠፋ ቤትን እሰራለታለሁ። ለቤተ ክርስቲያን ዕጣንን፣ ቁርባንን፣ መብራትን ቢሆን የሚሰጥ እኔ የጻድቁ የአቤልን መስዋዕት የመቶ አለቃ ቆርኔሌዎስን ጸሎት
የተቀበልኩ ልመናውን ሁሉ እቀበለዋለሁ። ልጁንም በስምህ የሚጠራ ቢሆን በመንግሥተ ሰማያት ዋጋውን ሰጠዋለሁ። የገድልን መጽሐፍ የሚጽፍ ወይም በቤቱ ውስጥ የሚያስቀምጠውን የሚያነበውን የሚያስነበበውን የሰማውን ያሰማውን ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጠም አይሆንም፣ በውስጡም በረከት ያድራል። ጌታችን ይህንን ሁሉ ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወደ ወንጀለኛው ንጉሥ ዳኬዎስ ቅዱስ መርቆሬዎስ ከእስር ቤት አውጥተው ያመጡት ዘንድ ወደዱ። ወስደው ደግሞ ከአንዱ ወንዝ ወደ አንዱ ወንዝ እንዲያዞሩት ከዚያም ደግሞ አንገቱን በሰይፍ እንዲቆርጡ አዘዘ። እጆቹና እግሮቹን በሰንሰለት እንደታሰሩ ማወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህ አለ። ዓለምን ሁሉ የያዝክ አብ ሆይ አመሰግናለሁ። ዳግመኛም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚያረግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ሥጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤል ትልክልኝ ዘንድ ለምንሃለሁ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ የሥጋዬን በደን አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስደኝን ሰጠኝ ዘንድ ሥጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ ለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውን የልጅ ልጆቻቸውን አጽናን። ዳግመኛም ሥጋዬ በተቀመጠበት ቦታ ርኩስ መንፈስ እንዳይኖር፣ ጦር፣ ሰልፍ፣ ክርክር፣ ፍጅታ እንዳይሆን ለምንሃለሁ። ለአንተም ቸር የሚሆን አባተ ወደ ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ ምስጋና ያው ዛሬም ዘወትር ለዘላለሙ አሜን። በወንጀለኛው ንጉሥ በኡልያኖስ ዘመነ መንግስት 2 ኤጲስቆጶሳት ነበሩ። የአንዱም ስም ባሲሊዮስ የሁለተኛውም ስም ጎርጎርዮስ ነበረ። ይህም ለባሲሊዮስ ወንድሙ ነው። ኡልያኖስም ጠራና ለረከሱ ጣዖቶች እንዲሰግዱ አዘዛቸው። እነርሱም እምቢ፣ እኛ ለረከሱ ጣዖቶች አንሰግድም አሉ። ከዚህ በኋላ ንጉሡ ወደ ጦር ሊሄድ ወደደ። ኤጲስቆጶሳቱንም እንዲህ አላቸው፣ በአምላኬ አጵሎን ማልኩ። እኔ ከጦር በሰላም ብመለስ እናንተም ለአምላኬ ለአጵሎን ባትሰግዱ ታላቅ ቅጣትን እቀጣችኋለሁ፣ አንገታችሁንም ቆርጣለሁ አላቸው። ኤጲስቆጶሳቱም አሉት፣ በሰላም ከተመለስክ በእኛ ላይ የወደድከውን አድርግ አሉት። እስኪመለስ ወደ እስር ቤት እንዲያስገቧቸው አዘዘ። ወደ እስር ቤትም አስገቧቸው። በእስር ቤት ውስጥም በእንጨት ላይ ተሰቅሎ የቅዱስ መርቆሬዎስን ስዕል ነበረ። ሁለቱም ኤጲስቆጶሳት ወደዚያ ስዕል ቆሙ። ወደ እግዚአብሔርም ጸለዩ፣ እንዲህ አሉ፣ እግዚአብሔር የመረጠ ቅዱስ መርቆሬዎስ ሆይ እኛ ወደ አንተ ተማጽነናል። ከዚህ አትጣለን፣ አትናቀንም። ያን ወንጀለኛ ንጉሥ ወደ እኛ አትመልሰው፣ እንዳያሰቃየን እኛ ቅጣትን ስቃይን መታገስ አንችልም፣ ስጋችን ደካማ ነው አሉ። ጸሎታቸውን ከጨረሱ በኋላ ተኙ። በሌሊት እኩሌታም ይጸልዩ ዘንድ ተነሱ። ያን ስዕል ቢያስተውሉ ከነበረበት ቦታ አላገኙትም፣ እጅግም አደነቁ። በነጋም ጊዜ ያን ስዕል አዩት፣ እንዲህ አሉት፣ የእግዚአብሔር ቅዱስ ሆይ ያን ወንጀለኛ ንጉሥ ገደልከውን። ያን ጊዜ ያ ስዕል አሁን እንደሚል ሰው አንገቱን ዘንበል አደረገ። ያ ከሃዲ ንጉሥ በፈረሱ ላይ ተጭኖ ሲንጠራራ ሳለ ቅዱስ መርቆሬዎስ ወደ እርሱ ደረሰ። ያን ወንጀለኛ ንጉሥም ፈረሱ ተናገረው፣ እንዲህ አለው፣ ንጉሥ ሆይ ከእኔ ላይ ውረድ፣ አንተም መሸከምም አልችልም፣ ታላቅ ኃይልን አይቻለሁና አለው። ቅዱስ መርቆሬዎስ ወደ እርሱ በደረሰ ጊዜ ፈረሱ ወደ ምድር ቀላቀለው። ቅዱስ መርቆሬዎስን በጦር ወግቶ ገደለው። ቅዱስ ባሲሊዮስንና ቅዱስ ጎርጎርዮስን ከእጁ አዳናቸው። ስለዚህ ልዑል እግዚአብሔርን አመሰገኑት። ቅዱስ መርቆሬዎስም ከፍ ከፍ አደረጉት፣ እንዲህ አሉ፣ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ለበረከት ታምራን ባለው ልመናው በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ታምሪ ነው። አብያተ ክርስቲያናትም ከታነጹ በኋላ የሐናጺው ወንድም የቅዱስ መርቆሬዎስን ቤተ ክርስቲያን ሊያፈርሳት ወደደ። ማፍረስ ግን አልተቻለውም። እንዲህ እያሰብን ብዙ ዘመን ቆየ። ይዋጋ ዘንድ ወጦርነት መሄድንም አልተወም፣ ፈጽሞ አረማዊ ነውና። ሲጋደል ሳለም ጠላቶቹ ወደ ታላቅ ሰልፍ ከበው አገቡት። በዚያም ጊዜ እንደ አባቱ በክፉ አሟሟት ሞተ። የቅዱስ መርቆሬዎስን ቤተክርስቲያን ማፍረስን ወዷልና እርሱ ግን የቅዱስ መርቆሬዎስን ንስሐ እንዲገባና ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ይመልስ ዘንድ እስከ ብዙ ጊዜ ታግሶ ነበር። ነገር ግን በእስራኤል ላይ ልቡን እንዳደነደነ እንደ ግብጽ ንጉሥ ፈርዖን
እና አምላክን የወለደች የቅድስት ድንግል ማርያም ቤተክርስቲያን ሊያፈርስ እንደወደደ እንደ ንጉስ እንደ በድላይ ልቡን አደነደነ። እመቤታችን በእግዚአብሔር ሳይሆን በጣዖቱ የሚመካ ንጉስ በድላይን እንደ ጣለችው እንዲሁ ኃይልን የሚያደርግ ቅዱስ መርቆሬዎስ ሰማዕት ቤተክርስቲያኑን ማፍረስ የወደደውን ጣለው። ይህን ተአምር ያዩና የሰሙ ሁሉም ቅዱስ መርቆሬዎስ ያደረገውን ፈጽሞ አደነቁ። ኃይልን በሚያደርግ በሰማዕቱ ቅዱስ መርቆሬዎስ እጅ ኃይልን ያደርግ እግዚአብሔርን አከበሩት። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የይቅርታ አምላክ ይቅር ይበለን ይዘከረን። ለሀገራችን ሰላሙን ፍቅሩን አንድነቱን ይመልስልን። ለታመሙት ፈውስ ለታሰሩት መፈታትን ይሰጠን ዘንድ ጸሎት ልመናችን ይቀበለን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁንም ሼር ላይክ ያደረጋችሁትን እያመሰገንኩ ያላደረጋችሁትን ሁላችሁም አሁን እንድታደርጉ በክርስቶስ ስም ጠይቃችኋለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ድምጽ ምስል እየተከታተላችሁ ያላችሁት በክርስቶስ ፍቅር ሁላችሁም ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር በማድረግ የበረከቱ ተካፋይ አካፋይ ትሆኑ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሐምሌ 25 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራትን ድንቆችን ባሳየበት በምስክር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያን ሆነ። በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚችም ቀን የደብረ ሊባኖሱ አባ ሕፃን ሞዓ አረፈ። በረከቱ በኔም በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ከኒቆምዲያ አገር ሐዋርያት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በመጣ ጊዜ ወደ ኒቆምዲያ ከተማ ሄደ። በዚያም ስሙ ስፍሮስ የሚባል ምእመናን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ በእርሱም ዘንድ ይሰባሰቡ ነበረ። ይቺ ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያትንም ትምህርት ሰማች። እንዲህም ትምህርቱን እያደመጠች ስትበላና ስትጠጣ 3 ቀኖች ቆየች። ትምህርቱን በልቧ አደረ። አባቷና እናቷ ቤተሰቦቿም ሁሉ አዘኑ። ከምክሯም እንድትመለስ ለሐዋርያ ጳውሎስ እንዳትከተል ለመኗት። ነገር ግን አልተመለሰችም፣ አልሰማቻቸውም። አባቷም ዲማኖስና ርምጋኖስ ወደሚባሉ ዳኞች ሂዶ ከሰሳት። ከልጁም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት፣ እነርሱም አልሰማቸውም። ሁለተኛም አባቷ ወደ ንጉሥ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀ። ነገር ግን የሚቀጣበት ምክንያት በላይዋ አላገኘም ነበረ። ሐዋርያው ጳውሎስንም እንዲያስሩት አዘዘ። ይቺ ቅድስት ቴክላም ልብሶቿንና ጌጦቿን ከላይዋ አስወገደች። ወደ ቅዱስ ጳውሎስ ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿም በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎችም ነግረዋቸው
በመኮንኑም ዘንድ ከሰሷት። እርሱም በሐሰት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገስጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አውጡት፣ በላይዋም በመስቀል ምልክት አማተበ። ራሷን ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበረ። ያን ጊዜ እግዚአብሔር ብዙ ዝናብን፣ በረድና መብረቅ ላከ። የእሳቱን ምድጃ እንደ ቀዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተወርውራ ተሰውሮ ወደ አለበት ቦታ ደረሰች። ራሷን ላጭቶ ትከተለው ዘንድ ለመነችው። እንዲህም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቶች አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች አገረ ገዥ በሆነ በሌላ መኮንን ዘንድ ከሰሳት። እርሷም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከልም 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበረ እንጂ ምንም አልከፋባትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማው ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚያም በኋላ ለቆቋት። ወደ ቅዱስ ጳውሎስ ሄደች። እርሱ ማረጋጋት፣ አጽናናት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት። ከዚህ በኋላ ቆሎንያ ወደሚባል አገር ሄደች፣ ሰበከች። ከዚያም ወደ አገሯ ሄደ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን መለሰቻቸው። ተጋድሎንም ፈጽማ በሰላም አረፈች። የሐዋርያነት አክሊልም ተቀበለች። ስጋዋም በግብፅ ደቡብ ስንጋር በሚባል አገር እስከ ዛሬ ስለ ከስጋዋም ብዙ ድንቅና ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን። በረከቷን በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚችም ቀን ባና ከሚባል አገር ቅዱስ እንዲናና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበረ። ወላጆቹም ከሀገር ሽማግሌዎች የሆኑ ምእመናን ነበሩ። ለድሆችም የሚመጸውቱ ነበሩ። ከዚህ በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ። በመኮንኑም ፊት በመቆም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህም በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ቢማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያው ገዢ አስረው ቅዱስ እንዲናንን ግን በአፍንጫው ብዙ ደም እስኪፈሰው ድረስ ዘቅዝቆ ሰቀለው። በየአይነቱ በሆነ ስቃይ ብዙ አሰቃየው። ከማሰቃየቱም በሰለቸ ጊዜ ፍርማ ወደሚባል አገር ላከው። በዚህም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸው ተጽናኑ። ከዚህ በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳት በአጋሉትም መጋዝ ስጋውን ሰነጠቀው። በብረት ምጣድ ውስጥም አበሰሉት። ጌታችን ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትን አክሊል በመንግስተ ሰማያት ተቀበለ። ከስጋውም ታላላቅ ተአምራት አደረጉ። ለበሽተኞችም ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ይህም ቅዱስ ሳምስ ከሚባል አገር ነበረ። እርሱም የአትክልት ቦታዎች ጠባቂ ነበረ። ደግ የዋህና ጽሙድ አገልጋይ ነበረ። ስጋ አይበላም ነበረ፣ ወይንም አይጠጣም ነበረ። የ2 ቀን ይጾም ነበረ። ቅጠልም ይበላ ነበረ። ድሆችና ችግረኞችን ይጎበኛቸው ነበረ። ከደሞዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችን በራእይ ተገለጠለትና ወደ መኮንኑ ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚህ በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትንም የደስታ አክሊሎችን ተስፋ አስደረገው።
በነቃ ጊዜ እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑ ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ጽኑ ስቃይን አሰቃየው፣ በእሳት አቃጠለው፣ ሕዋሳቱን ቆራርጦ ሰቀለው፣ በመንኮራኩሩም አበራየው። ጌታችን ያጸናውና ይፈውሰው ነበረ፣ ያለ ጉዳትም በጤና ያነሳው ነበረ። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ከዚህ በኋላ ምእመናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱ። በአማሩ ልብሶቹን ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ በሆነች ቤተ ክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ድንቆችና ተአምራች ተቀለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛም በዚች ቀን በደሜራ አቅራቢያ ድምድል ከሚባል አገር ቅድስት ኢላሪያ በሰማዕትነት ሞተች። የዚችም ቅድስት ወላጆች ደጎች ምእመናንን ነበሩ። እርሷን በስጋዋና በነፍሷ የነጻች ነበረች። ሁል ጊዜ ትጾምና ትጸልይ ነበረ። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃንን ተገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም የሚጋደሉ አክሊሎችን ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል? አላት። ይህንን በሰማች ጊዜ ደስ አላት። ገንዘቧን ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል አገር ሄደች። ከዚያም ስርስና ወደሚባል አገር ሄዳ በመኮንን ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ለዚችም ቅድስት ከእርሱ የሚሆነውን ነገረው። ባያት ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም አጽናናት። መኮንኑም ታላቅ ስቃይን አሰቃያት። ስጋውንም ሁሉ ሰነጣጠቀ። በእሳት ያጋሏቸውንም የብረት ችንካሮችን በስጋዋ ውስጥ ቸነከሩ። ከዚህ በኋላ ከ500 ባልንጀሮችም ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዷቸው። እነርሱም በመርከብ ሲጓዙ አንባሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ስለ እርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ይህች ቅድስትም አይታ ራራችላት። እርሷንም ጌታችንም ለመነች። ጌታችንም አንባሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህ በኋላ ሕዋሳቷን ቆራረጡ። የእጆቿን የእግሮቿን ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይም አስተኝተው ከበታቹም እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና ጌታችን አድኗታል። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊልም በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረንም። በረከቷ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ከእስክንድሪያ ከባህያራ አውራጃ ቀራቆስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕት ሆኑ። እሊህም ቅዱሳት ቀራቆስ በሚባል መንደር በአንዲት እግዚአብሔር በምትፈራ አማኒት ቤት ዘንድ አደጉ። ወደ ባሕር ዳርቻ በአለፉ ጊዜም የክርስቲያን ወገኖች ሲያሰቃዩአቸው መኮንን አዩት። እነዚህም ደናገል ስለ ልቡ ደንዳናነት አደነቁ። ያን ጊዜ እግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህ በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ማርያምም አልቃሾች በሆነ በሁለቱ ሴቶች አምሳል ከኤልሳቤጥ ጋራ ተገለጸችላቸው። ከእርሳቸውም ጋራ ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚህ በኋላ የቅድስት ሙጊን ራስ በሰይፍ ቆረጠ። ተጋድሎንም ፈጸመች። ቅድስት ቴክላን ግን ድምጢ ወደሚባል አገር ላካተ። በዚህ ሰማዕት ሆነች። ለእግዚአብሔር ምስጋና ይሁን፣ እኛንም
በጸሎታቸው ይማረን። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ዳግመኛ ባንዋን ከሚባል አገር ቅዱስ አበከረዙን ሰማዕት ሆነ። ይህም ቅዱስ አስቀድሞ ወንበዴ ነበረ። ሌሎችም 2 ወንበዴዎች ነበሩ። ገንዘቡን ሊሰርቁት ወደ አስቄጠስ ገዳም ወደ አንድ መነኮስ በአንድነት ሄዱ። በጸሎትም እየተጋ አገኙት። ጸሎቱን ጨርሶ እስቲተኛ ድረስ ጠበቁት። እርሱ ግን ከቶ አልተኛም። በልቦናቸውም ፍርሃት አደረባቸውና ደነገጡ። በነጋ ጊዜም ያ ሽማግሌ መነኮስ ወደ ሽፍቶቹ ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውን በፊቱ ጥለው ደቀ መዝሙርቱን ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ ቅዱስ አባ አበከረዙንም በስጋው በመንፈስም ታላቅ ተጋድሎን ተጋደሉ። አንድ አረጋዊ ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አመጣ። አባ በከረዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቅዮስ ወደሚባል አገር ሄደ። ንጉሥ መክስሚያኖስም አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑን በጽኑ ስቃይ አሰቃየው። በብረት መጋዘንም ስጋውን መገዘው። ቁስሉንም በመጣጣና በጨው አሸው። ከዚህ በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶቹንም ተበጠሱ። ከማሳ በተሰራ ጋን ውስጥ አደረገው። ከባህር ጣሉት። ከእግዚአብሔር የተላከ መልአክ ከባህር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶም ብንዋም ወደሚባል አገር ደረሰ። ስለ አባ አበከረዙንም ጠየቀ። እነርሱም አላወቁትም ነበርና ከብዙ ጊዜያት ጀምሮ ከዚህ ሄዷል፣ ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው። ፈራችም። ከፍርሃቷን ብዛት የተነሳ ወደቀችና እንስራዋ ተሰበረ። እርሷም ለሰዎች ይህ አባ አበከረዙን ነው አለቻቸው። የአገሩ ሰዎች ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸው ወደ እርሱ ይመጡ ነበረ። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበረ። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮቹ አንዱን እኔ ክርስቲያን ነኝ፣ በዚች ከተማ ውስጥ አስረ ጎትተኝ አለው። እርሱም ወደ መኮንን እስከሚያደርሰው እንደ አዘዘ አደረገ። መኮንኑም በእንጨት ላይ ዘቅዝቆ ሰቀለው። በአፍንጫውና በአፉ ብዙ ደም እየፈሰሰ 10 ቀኖች ኖረ። አባ አበከረዙንም የጭፍራ አለቃውን ልጅ ረገማትና ወዲያውኑ ሞተች። በመቃብርም 12 ቀኖች ኖረች። ስለ እርሷም አባ አበከረዙንን ለመኑት። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜ ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። የጭፍሮቹ አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ቁጥራቸውም 945 ነፍስ ነበረ። ከዚህ በኋላ አባ በከረዙንና ወደ እስክንድርያ ሰደደው። በዚያም ጽኑ ስቃይን አሰቃየው። ዳግመኛ ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው የጀርባውን አጥንት ሰበሩት። እርሱ ግን በፈጣሪው ኃይል ዳነ። መኮንኑም ማሰቃየቱን በደከመ ጊዜ ዳግመኛም ወደ እስክንድርያ ከተማ ላከው። ወደ እስክንድርያም በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አጽናናው። ገድሉንም በዚያ እንደሚፈጸም ነገረው። ስሙንም ለሚጠራ ሁሉ መታሰቢያውን ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚህ በኋላ ራሱን ቆረጡት። ተጋድሎንም ፈጽሞ የሰማዕትነትን አክሊል ተቀበለ። የእግዚአብሔር መልአክ መኑፍ ከሚባል አገር ለአንድ ቄስ ተገልጦ የቅዱስ አበከረዙን ስጋ ያለበትን ቦታ ነገረውና እንዲወስዱ ታዘዘ። እርሱም ወስዶ በአማሩ ልብሶቹን ገነዘው። የመከራውም ወራት እስከሚፈጸም በመልካም ቦታ አኖረው። ከዚህ በኋላ ቤተ ክርስቲያን ሰርተውለት ስጋውን በውስጡ አኖሩ። ከእርሱም ድንቆች ተአምራቾች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛ በዚች ቀን የ600 ሰማዕት መታሰቢያቸው ነው። በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን።
ዳግመኛም በዚች ቀን የሶርያ ሰው ቅዱስ ሰማዕት ዱማዲዮስ አረፈ። ይህም ቅዱስ በፋርስ አገር አደገ። የከዋክብትንም ምግብና ጥበብ ተማረ። ከዚህ በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎች ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኘ። እርሱም ወደ እግዚአብሔር የሚያደርስ የሃይማኖት አስተምረው እጅግ ደስ ብሎት ቤተሰቦቹን እግዚአብሔር ይመልስ ዘንድ ያስተምራቸው ጀመረ። አሳመናቸውም። ከዚህ በኋላ በሶርያና በሮም መካከል ወዳለች አገር ሄደ። በዚያም የክርስትናን ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎንም መጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎውን በአዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደደ። ባወቀ ጊዜ ወጥቶ ወደ ቅዱስ ሰርጊስ ገዳም ሄደ። በዚያም በአንድ ባህታዊ ቄስ ዘንድ ተቀመጠ። ከዚያም በኋላ ዲቁና እንዲሾመውና ከእርሱ ጋር በቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገደደው። ትእዛዙን መተላለፍ ባልተቻለው ጊዜ ዲቁና ሾመው። አረጋዊ ቄስን በመሰዊያው ላይ በሚሰየም ጊዜ በቅዳሴው እኩሌታ በመስዋዕት ላይ እርግብ ስትወርድ ቅዱስ ዱማዲዮስን ያያት ነበር። እርሱም ስጋዊት እርግብ እንደሆነች ያስብ ነበረ። ጽዋውንም እንዳትደፋው ያባረራት ዘንድ በእጁ ያመለክት ነበረ። ሽማግሌው ግን እያያት ነበረ። የቅዳሴውንም ስርዓት ከተፈጸመ በኋላ ባህታዊ ቄስ እንዲህ ብሎ ጠየቀው። በቅዳሴው ጊዜ የምትደነግጥ እጅህን ወደ መስዋዕቱ የምትዘረጋ ምን ሆነ ነው? እርሱም እርግቧን እንዳያት ነገረው። አረጋዊውም ከእንግዲህ ስታያት ንገረኝ አለው። ከዚህ በኋላ በአያት ጊዜ አባቴ ያች እርግብ መጣች ብሎ ነገረው። ሽማግሌው ግን አላያትም። እጅግም አዝኖ በእግዚአብሔር ፊት ሰገደ። ይህችንም እርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበረ። ያች እርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዲዮስም ልቡ እንዳይታበይ አልነገረውም። ከዚህ በኋላ ሽማግሌው ቄስ ወደ ኢጲስቆጶስ ሄዶ ዱማዲዮስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውን ተቀብሎ ያለ ውዴታው ቅስናን ሾመው። ሊቀ ጳጳሳቱም ዜናውን ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹንም ወሰደም። ከወገኖቹ ጋር ወደ እርሱ ሄዶ በረከቱን ሊቀበል ወደደ። ቅዱስ ዱማዲዮስን ግን በመንፈስ ቅዱስ አውቀው ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተ ክርስቲያን ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረ። እርሱ ከከንቱ ውዳሴ ይሸሽ ነበርና እግዚአብሔርን በእጁ ድንቆችና ተአምራቶችን ያደርግ ነበረ። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችንም አይተውት በመጠቃቀስ በእርሱ ላይ ተዘባበቱበት። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎቹም ቅዱስ ዱማዲዮስን እንዳደረቀው ባወቁ ጊዜ ሴቶችን ወንዶቹን ሁሉ ወጥተው በብዙ ለቅሶ ለመኑት። ለቅሷቸውንም አይቶ ክብር ይግባውና ጌታችን ለመነው። የወንዙንም ውሃ እንደ ቀደሞ መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ አገር ደረሰ። በዚያም ያለ መጠለያ ከሰማይ በታች ያለውን የበጋውን ቃጠሎና የክረምት ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካምም አስገደደው። ትንሽ ጎጆ ሰርተው በውስጡ አስገቡት። ከእርሱም ብዙዎች ድንቆችና ተአምራት ተገለጡ። ከእነርሱም አንድ ዓይኑ የታወረች አንድ ሰው ነበረ። ከእርሱም በተባረከ ጊዜ ዓይኑ ድን አየች፣ እንደ ሁለተኛውም ሆነች። ሁለተኛም ጎባጣ ሰው ወደ እርሱ አመጡ። በውሃና በዘይት ላይ ጸልዮ የመጻጉዕን ሥጋ አጥቦ አዳነው። ወዲያውንም እንዲሁ አዳነው። ከዚህ በኋላ ባልና መካን ሚስቱ መጡ። ስለ እርሱም ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔርን ለምኖላቸው ልጆቹን ሰጣቸው። ወደ እርሱ ልጆቻቸውን አምጥተው ባረካቸው። ከዚህ የሚበዙ ብዙ ተአምራትን አደረገ። በከሃዲው በዋሊጦስ ዘመን የአምላክ ደጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮች ወደ አንጾኪያ መጥተው አፈረሱ። ከዚህም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ።
ሲጓዙም ወደ ቅዱስ ድማዲዮስ ማደሪያ ደረሱ። ስለ እርሱም ለመኮንን ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱአም ጋራ በድንጋይ ወገሩት። የጣሉባቸው ድንጋይንም በበዓታቸው ላይ ታላቅ ኮረብታ ሆነ። እርሱና ረዱኡም እንዲህ በሆነ ድርጊት አረፈ። ከአንድ ዓመት በኋላ ለአንድ መንገደኛ ነጋዴ ሰው ገለጠለት። ግመልም ጭኖ ነበረ። እርሱም ሲያልፍ ግመሉ ከምድር በታች በጉድጓድ ውስጥ ወደቀ። ሰዎቹም ግመሉ ሊያወጡት በመጡ ጊዜ የቅዱስ ዱማዲዮስ በዓት ተገለጠ። ቆፍረውም የቅዱስ ዱማዲዮስንና የረዕዱን ሥጋ በክብር አወጡ። ይኸውም ባረፈበት በሐምሌ 25 ቀን ነበረ። ቤተ ክርስቲያንም ሰርተው የእርሱን ሥጋን የረድኡን ሥጋ በውስጡ አኖሩ። ጌታችን ከእርሱ ብዙ ተአምራትን ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚች ቀን አትሪብ በሚባል አገር 25,000 ሰማዕታት መታሰቢያቸው የሄኖክን እርገት ነው። በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችን ይጠብቅልን፣ ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የቅዱሳን አምላክ ሀገራችን ይጠብቅልን። የቅዱሳን አምላክ ቤተ ክርስቲያናችን ይታደግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የሱ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ ይህንን ድምፅ የምትሰሙ የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህን ድምፅ ይህን ጸበል ጸዲቅ ለዓለም ሁሉ እነዚህም ሁሉ ቅዱሳን ትዘክሩ ዘንድ ሌሎችንም እንዲዘክሩ ታደርጉ ዘንድ በቅዱሳኑ ስም ሁላችሁንም ጠይቃለሁ ማለት ነው። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ነገር መመስከር ለምትፈልጉ የመመስከሪያ ጊዜ ስላለን የስልክ ቁጥሬን በዋትስአፕ ሪከርድ እያደረጋችሁ ብትልኩልኝ በዚህ መልኩ አስተናግዳችኋለሁ ማለት ነው። የነገ ሰው ይበለን አለ። በስልክ ቁጥሬ በመላክ ሪከርድ እያደረጋችሁ እኔም ለዓለም ሁሉ አስተላልፍላችኋለሁ። እኔን ደካማ ወንድማችሁን በጸሎታችሁ ሁላችሁም እንድታስቡኝ በክርስቶስ ፍቅር ጠይቃችኋለሁ። ተናገረው የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኝ ቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ ወለተ ኪዳን ይባላል። እናቴ የዛሬ ዓመት
ካንሰር የዛሬ 2 ዓመት ከ2 ወር አካባቢ ካንሰር ነው እና ምልክት ታይቷልና ባዮፕሲ ትደረግ ተባለች። የሰማዕቱ ቅዱስ ጊዮርጊስ ቀን ነበርና እባክህ ነፃ ካወጣት መሰክራለሁ አልኩኝ። ግን ያው ካንሰር ነው ተባለች። ግን ያው የምትኖረው ጊዜ አጭር ጊዜ ነው ተብላ ነበር። 2 ወር ቢበዛ 6 ወር ተብላ አሁን ዓመት ከ6 ወር አለች። አልጋ ብትይዝም በህይወት አለችልንና መሰክራለሁ ብዬ ስለነበረ ነው ካንሰር ነፃ ከወጣች ብዬ። ግን በጸሎት ታስቡልን። አልጋ ላይ ብትሆንም በጸሎት ታስቡልን። የባህራንን የሞት ደብዳቤ ቀደደ የሞት ቀኖቿን አሳልፎ ለዚህ አድርሶልናልና በጸሎታችሁ ወለተ ማርያም እያላችሁ አስቡልን። በቅዱሳን ጸበል እምነት ነው እስካሁን ያለችው በሸንኮራ ጸበልና ጨርሶ እንዲምርልን ወለተ ማርያም እያላችሁ አቡነ ዘበሰማያት ድገሙልኝ። አመሰግናለሁ።